ይህ የእናትነትን ታላቅነትና የእግር ኳስን ኃይል ፍንትው አድርጎ የሚገልጥ ልብን የሚነካ ድንቅ ታሪክ ነው። ቪዲዮውን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ ትንሽ ደቂቃዎችን አውሱን። አግራሞት በበዛበት የዘንድሮው የዓለም ዋንጫ መድረክ ላይ እነ ላሚን ያማልን ጨምሮ የኮከቦች ስብስብ የሆነ ብሔራዊ ቡድን ያላት ስፔን ፍጹም አቅመ ቢስ ሆና የታየችበትን አንድ ታሪካዊ ምሽት ተመልክተን ነበር። ይኸውም ግማሽ ሚሊዮን ገደማ ሕዝብ ብቻ ያላት በውቅያኖስ የተከበበችው አነስተኛዋ የአፍሪካ ደሴት ሀገር ኬፕ ቨርዴ ከአውሮፓው ኃያል ስፔን ጋር ተፋልማ ነጥብ ተጋርታ የወጣችበት ነው። አሁን ትኩረታችን ጨዋታውን ለመናገር ሳይሆን የዓለምን ቀልብ የገዛውን የታሪካችን መነሻ አንድ ሰበዝ ለመምዘዝ ነው። በጨዋታው ላይ አንድ የ40 ዓመት እግር ኳሰኛ እንደ ብረት ጠንክሮ የስፔን ከዋክብት አስፈሪ ጥይት የሚመስሉ ወደ መረብ የሚተኮሱ ኳሶችን እየተወረወረ ሲያከሽፍ እንዳመሸ እናስታውሳለን። ይህ ለማመን ያስቸገረ ተጋድሎ ታዲያ በዓለም አይን ውስጥ እንዲገባ መንገድ ከፍቶለታል። እሱም የኬፕ ቨርዴው የግብ ዘብ ጆሲማር ጆሴ ኦቬራ ዲያዝ ወይም በቅጽል ስሙ ቮዚኛ ነው። የተጫዋች ከስሙ አወጣጥ ጀምሮ እጅግ ተአምረኛ ነው ይሉታል። ወላጆቹ በአርጀንቲናው ታዋቂ ተጫዋች ጆርጅ ቫልዲኖ ስም ቫልዲኖ ሊሉት ፈልገው የነበረ ቢሆንም የኬፕ ቨርዴ መንግስት አስተዳደር ስላልፈቀደላቸው በ1986 ዋንጫ በደመቀው የብራዚሉ ተከላካይ ጆሲማር ስም መጠሪያ ስሙን አወጡለት። ቮዚኛ የሚለው ቅጽል ስሙን የሰጡት ደግሞ ያሳደጉት አያቶቹ ሲሆኑ ይሄው የቅጽል ስም ተለምዶ የቀረበት ምክንያትም የራሱ ታሪክ አለው። በረኛው ወደ አንጎላ ተዛውሮ መጫወት እስከጀመረበት ጊዜ ድረስ በትክክለኛ ስሙ ጆሲማር ይጠራ የነበረ ቢሆንም በአንጎላው ክለብ ሌላ ጆሲማር የተባለ ግብ ጠባቂ በመኖሩ ምክንያት በቅጽል ስሙ መጠራት እንደጀመረና በዚያው እንደቀረ መረጃዎች ያሳያሉ። ወደ ጉዳዩ ስንመለስ ቮዚኛ በዚያሽ ምሽት ያሳየው ነገር ሁሉ ሰብአዊ አቅምን የተሻገረ ተራ እግር ኳሰኛ ሳይሆን የዓለም ፊት ላይ የተደቀነ የማይናወጥ ተራራ ነበር። በዚህ ምክንያት መላው ዓለም አድናቆቱን ሊያሽጎደጉድለት አይኑን ወደ እርሱ አቅንቷል። ነገር ግን ከጨዋታው መጠናቀቅ በኋላ በደመቀው በዚያ ስታዲየም ሳር ላይ የታየው ትዕይንት የሰማዩን ያህል አስገራሚ ነበርም። ግብ ጠባቂው ደስታውን በመግለጽ ፋንታ ማባሪያ በሌለው ከባድ እንባ ስቅስቅ ብሎ ማልቀሱን ተያያዘው። በዚያ ጊዜ ለምን ታለቅሳለህ ተብሎ የተጠየቀው ቮዚኛ ለጋዜጠኞች የሰጠው ምላሽ የሰው ልጅን ሕሊና ያናወጠና የዓለም መነጋገሪያ የሆነ ልብ ሰባሪ እውነት ሆኖ ተገኘ። እንባ እየተናነቀው እንዲህ አለ። ዛሬ በዓለም መድረክ ላይ ሀገሬን አኩርቼ ስፖርት ወዳዱ ሁሉ በስሜ ሲያስተጋባ እኔን የወለደችው ለዚህ ያበቃችኝ ውድ እናቴ ግን እዚህ የለችም። የቪዛና የትራንስፖርት ወጪውን መሸፈን ባለመቻሏ ምክንያት ይህን ታሪካዊ ቀን አብራኝ ልታከብር አልቻለችም የሚል ነበርም። ከቪዛ ወጪው በተጨማሪ የአሜሪካ መንግስት የጣለው የጉዞ ክልከላ ሌላ ምክንያት ነበረም። ይህ የቮዚኛ ንግግር የሰሙትን ሁሉ ሰዎች ልብ እንደ ሰይፍ እየሰነጠቀ ሆነ። የአንድ ጀግና እግር ኳሰኛ ስኬት ከጀርባው የእናት ናፍቆትና የድህነት መራራ እንባ እንዳለበት ሲታወቅ መላው ዓለም በሐዘን ተዋጠ። ብዙዎች ለምን የሚል ጥያቄ ውስጥ ገቡ። የዚህ ድንቅ ልጅ እናት አና ካንዲዳ የቦራ እንባና የልጇ የውስጥ ስብራት ግን እዚያው አላበቃም። ታሪኩ በአሜሪካ ምድርና በዓለም አቀፍ ሚዲያዎች ላይ እንደ ሰደድ እሳት ተቀጣጠለ። የታሪኩ አስገራሚነት የአሜሪካን መንግስት ቀልብ እስከ መሳብ ደረሰ። የአገሪቱ ውጭ ጉዳይ ሚኒስቴርም በአስቸኳይ ጣልቃ በመግባት እናት አና ካንዲዳ የቦራ የቪዛና የጉዞ መብቷን እንድታገኝ ሁኔታዎችን አመቻቸ። በዚህም የቮዚኛ እናት ከአትላንቲክ ውቅያኖስ ማዶ ወደ አሜሪካ እንድትበር እድሉ ወለል ብሎ ተከፈተላት። በዚህ ውሳኔ ቀድሞ የተከፉት ሁሉ ፊታቸው ፈገግ ማለት ቻለ። አሁን ታሪክ ተቀይሯል። በዓለም ዋንጫው ሁለተኛ ዙር የምድብ ጨዋታ ኬፕ ቨርዴ ከኡራጋይ ጋር ከምታደርገው ግጥሚያ ጀምሮ የቮዚኛ እናት ልጃቸውን በሜዳ እየተገኙ ይመለከታሉ። አሁን ቮዚኛ ወደ ሜዳ የሚገባው ሀገሩን እያሰበና ተመልካቾችን ብቻ እያየ አይደለም። በክብር ወንበር ላይ ተቀምጣ በፍቅርና በኩራት አይኖቿን ወደ እርሱ የምታማትረውን ውድ እናቱን እያየ ጭምር ነው። የቮዚኛና የእናቱ አና ካንዲዳ የቦራ ክስተት ከእግር ኳስ ጨዋታነት ባለፈ ፍቅር ከማንኛውም የቪዛና የገንዘብ ድንበር በላይ መሻገር እንደሚችል ያሳየ በዓለም ዋንጫ ታሪክ ውስጥ በወርቅ ቀለም የሚጻፍ ልዩ ታሪክ ሆኗል። አንጋፋው ግብ ጠባቂ ቮዚኛ አሁን ላይ በዓለም ዋንጫው በምድብ ሁለተኛ ጨዋታቸው ላይ
እናቱ ስታዲየም ተገኝታ እንደምትከታተለው በደስታና በኩራት በመናገር ላይ ነው። የቦዚኛ እናት ኬፕ ቨርዴ ከኡራጋይ ጋር ለምታደርገው ጨዋታ ሚያሚ አውሮፕላን ማረፊያ ስትደርስ ልዩ ደስታ ነበር አሉ። በፖርቹጋል ሁለተኛ ዲቪዚዮን ሻቬስ ለተባለ ክለብ የሚጫወተው የ40 ዓመቱ ግብ ጠባቂ ቦዚኛ ሲናገር ለኔ ይህ በጣም ትልቅ ነገር ነው። መላው ቤተሰቤ በሁሉም ነገር ይደግፈኛል። እናቴ እዚህ መገኘቷ ደግሞ ልዩ ስሜት አለው። አባቴና ወንድሜም እዚህ ይገኛሉ። ሌሎችንም የቤተሰቡን አባላት ወንድሞችን፣ እህቶችንና የወንድም የእህት ልጆችን ጭምር ለማምጣት እመኝ ነበር። ነገር ግን አንዳንድ ጊዜ ነገሮች ከባድ ይሆናሉ። ቢሆንም በሆነው ነገር ሁሉ ደስተኛ ነኝ በሚል ቃሉን ሰጥቷል። የግቡ ዘብ ቦዚኛ ቤተሰቡን ይዞ ወደ አሜሪካ እንዳይጓዝ መሰናክል የሆነበት አንደኛው ጉዳይ በፕሬዝዳንት ትረምፕ አስተዳደር በወጣው አዲስ የቪዛ ሕግ መሰረት ኬፕ ቨርዴን ጨምሮ ከ50 ሀገራት የሚመጡ ዜጎች ወደ አሜሪካ ለመግባት ከ5,000 እስከ 15,000 ዶላር የሚደርስ የዋስትና ማስያዣ ገንዘብ እንዲከፍሉ መገደዳቸውን ተከትሎ ነበርም። ይህን ደግሞ ለዳ ሀገር ዜጎች በቀላሉ የሚታለፍ አጥር አልነበርም። ነገር ግን ታሪኩ የብዙዎችን ቀልብ መሳቡን ተከትሎ የአሜሪካ ከፍተኛ ባለስልጣናት ምንም አይነት እናት ልጇ ታሪክ ሲሰራ የማየት እድል ሊያመልጣት አይገባም በሚል መከራከሪያ ለቦዚኛ እናት መክፈል የነበረባት ክፍያዎች በሙሉ እንዲቀነሱላት መደረጉንና የአሜሪካ ጉዞዋ መመቻቸቱን መረጃዎች አመልክተዋል። በሁለት አስርት ዓመታት የእግር ኳስ ዘመኑ በአንጎላ፣ ሞልዶቫ፣ ስሎቫኪያ፣ ቆጵሮስ፣ ፖርቹጋል እና ኬፕ ቨርዴ የተጫወተው ቦዚኛ በ40 ዓመቱ የሀገሩን የመጀመሪያ የዓለም ዋንጫ ጨዋታ በማድረግ በታሪክ ትልቁ አንጋፋ ተጫዋች መሆን ችሏል። ይህ ለሱም ሆነ ለስፖርት አፍቃሪያን በጣም ይገርማል። ተጫዋቹ ከዚህ አስደናቂ ጨዋታና ታሪክ በኋላ ዝናው በዓለም ላይ ናይቷል። በፊት የነበረው የኢንስታግራም ተከታይ ብዛት 50 ሺህ ብቻ የነበረ ሲሆን አሁን 15 ሚሊዮን የተጠጋ ሆኗል። የዝውውር ዋጋውም ጨምሮለታል። ለቦዚኛ ይህ አስደናቂ ታሪኩ የህይወት ዘመን ልፋት ውጤት ነው። ግብ ጠባቂው በዓለም ዋንጫ የመጫወት ህልሙን ሲያሳድድ ሙሉ ህይወቱን አሳልፏል። እሱ እንዳለው ህልሙ ሲሳካለት ደግሞ ከአስገራሚ ታሪክ ጋር አብሮ ለመከሰት ችሏል። ፕሮፌሽናል እግር ኳስ የጀመርኩት በ25 ዓመት የነበር የሚለው ቦዚኛ ይህም እንደኔ ላለ ሰው በጣም ዘግይቶ ነበር ይላል። ከኬፕ ቨርዴ ብሔራዊ ቡድን በአንድ ወቅት ለመልቀቅ አስቦ እንደነበር የሚናገረው ይህ እግር ኳሰኛ ለዓለም ዋንጫው ህልሜ እውን መሆን ስል ግን ቀጠልኩ ሲል ውጣ ውረዱን ያስረዳል። ግብ ጠባቂው ጆሲማር ጆሴ ኤቦራ ዲያስ በሀገሩ ታሪክ ሁለተኛው ከፍተኛ ጨዋታ ያደረገ እግር ኳሰኛ ነው። ቦዚኛ የአፍሪካና የዓለም ዋንጫን ጨምሮ በ5 ትልልቅ ዓለም አቀፍ ውድድሮች ላይ ሀገሩን ወክሎ ተጫውቷል። በኬፕ ቨርዴ ሳኦ ቪሴንቴ ደሴት በሚገኘው ሚንዴሎ ከተማ የተወለደው ቦዚኛ እግር ኳስ የጀመረው ባቱኬ በተባለ የአካባቢው ክለብ ነበር። ቀጥሎም በአንጎላው ፕሮግሬሶ ዶ ሳምቢዛንጋ ለ3 ዓመት ተጫውቷል። የሞልዶቮ ዚምብሩ ቺሲናው ላይ ከተጫወተ በኋላ ደግሞ ወደ ፖርቹጋሉ ጊል ቪሴንቴ አቅንቷል። በመቀጠልም በቆጵሮሱ ኤኢኤል ሊማሶል ለ5 ዓመት ተጫውቷል። የስሎቫኪያው ኤኤስ ትሬንችንም መዳረሻው ነበርም። ቦዚኛ በዘንድሮ የፊፋ ዓለም ዋንጫ ላይ የሀገሩን መረብ እየጠበቀ ይገኛል። በመጀመሪያው ጨዋታ ባሳየው ድንቅ ብቃቱም የዕለቱ ምርጥ ተጫዋች ተብሎ መሸለሙ ይታወሳል። በ40 ዓመት ከ12 ቀን የአንድ ሀገር የዓለም ዋንጫ ጨዋታ ላይ የተሰለፈ በታሪክ ትልቁ አንጋፋ ተጫዋች በመሆንም የኩራሳኦውን ኤሎይ ሩምን ክብረ ወሰን ሰብሯል። በተጨማሪም በዓለም ዋንጫ ታሪክ የተጫወተ 9ኛው አንጋፋ ተጫዋች እንዲሁም መረቡን ሳያስደፍር የወጣ 3ኛው አንጋፋ ግብ ጠባቂ ለመሆን ችሏል። ከዚህ በተጨማሪ ከ60 ዓመታት ወዲህ ከ40 ዓመት በላይ ሆኗቸው በዓለም ዋንጫ አንድ ጨዋታ ላይ ከፍተኛ ለግብ የሚሆኑ ኳስ ባዳኑ ግብ ጠባቂዎች ዝርዝር ውስጥ ሁለተኛ ደረጃን መያዝ ችሏል። በቀጣይ ጨዋታዎችም የዓለም ሕዝብ የቦዚኛን እጆች በጉጉት ይመለከታል። አሁን የኬፕ ቨርዴ ጨዋታ ከማንም በላይ ተናፋቂ ነው። ምክንያቱም ትልቁ ልጇ ጆሲማር ጆሴ ኤቦራ ዲያስ ቦዚኛ አለላትና።